ክሌቱ አይሩግ ሁለቱ ደጋጎች ሐናና ኢያቄም አመበከዩ በካዬ ወደ እግዚአብሔር ባለቀሱ ጊዜ ወደ እግዚአብሔር ባዘኑ ጊዜ ረከቡ ወለተ ዘታስተሰሪ ጌጋዬ የሕዝቡን ኃጢአት ሁሉ የምታስተሰሪ የሕዝቡን ኃጢአት ሁሉ ወደ እግዚአብሔር አቅርባ ሕዝቤን ይቅር በልልኝ የምትል ድንግል ማርያምን አገኙ። ሐናና ኢያቄም በነበሩበት ዘመን ልጅ በማጣታቸው ያዝኑ ነበረ፣ ይተክዙ ነበረ። ሀብት አላቸው፣ ሁሉ ነገር አላቸው። የቸገራቸው ግን ልጅ ነበረ። ቀደም ሲል ልጅ የሌለው ሰው ልጅ የማይወልድ መባው ራሱ ተቀባይነት የለውም። ወደ ቤተ ክርስቲያን መባ ይዘው ሲመጡ እናንተ ከእግዚአብሔር ጋር ችግር ቢኖርባችሁ ነው መውለድ ያልቻላችሁት፣ ስለዚህ መባችሁ ወደ ቤተ እግዚአብሔር አይገባም፣ ተቀባይነት የለውም እያሉ መባቸውን አይቀበሉላቸውም ነበር። እግዚአብሔርን የሚያምን ሰው እግዚአብሔርን የሚያመልክ ሰው አያፍርም። የእግዚአብሔር ልጆች በእኛ መልካም ሥራ አይደለም በዚህ በቤተ መቅደስ የምንኖረው፣ እግዚአብሔር ቸርነቱ ስለበዛልን ነው። መተኪያ የሌላት እናታችን እመቤታችን ለቅዱስ ዮሐንስ እነሆ እናት ተብላ ለሁላችንም ተሳታናለች። የእመቤታችን አማላጅነት የእመቤታችን ቃል ኪዳን ከሁላችን ጋር ይሁን። ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ዛሬ ደስታ ሆነ። ከሐናና ከኢያቄም ቅድስት የሆነች ንጽሕት የሆነች ኃጢአት የሌለባት በደል የሌለባት ድንግል ማርያም ትወልዳለችና ክሌቱ አይሩግ ሁለቱ ደጋጎች ሐናና ኢያቄም አመበከዩ በካዬ ወደ እግዚአብሔር ባለቀሱ ጊዜ ወደ እግዚአብሔር ባዘኑ ጊዜ ረከቡ ወለተ ዘታስተሰሪ ጌጋዬ የሕዝቡን ኃጢአት ሁሉ የምታስተሰሪ የሕዝቡን ኃጢአት ሁሉ ወደ እግዚአብሔር አቅርባ ሕዝቤን ይቅር በልልኝ የምትል ድንግል ማርያምን አገኙ። ለእኛም ለሁላችንም ድንግል ማርያም መመኪያ ሆነችን፣ እናት ሆነችን ብሎ ቅዱስ ያሬድ በድጓው ላይ ይህን ኃይለ ቃል አስቀምጦልናል። ክሌቱ አይርግ አመበከዩ በካዬ ልጅ በማጣት ሐናና ኢያቄም በነበሩበት ዘመን ልጅ በማጣታቸው ያዝኑ ነበረ፣ ይተክዙ ነበረ። ሀብት አላቸው፣ ሁሉ ነገር አላቸው። የቸገራቸው ግን ልጅ ነበረ። ቀደም ሲል ልጅ የሌለው ሰው ልጅ የማይወልድ መባው ራሱ ተቀባይነት የለውም። ወደ ቤተ ክርስቲያን መባ ይዘው ሲመጡ እናንተ ከእግዚአብሔር ጋር ችግር ቢኖርባችሁ ነው መውለድ ያልቻላችሁት፣ ስለዚህ መባችሁ ወደ ቤተ እግዚአብሔር አይገባም፣ ተቀባይነት የለውም እያሉ መባቸውን አይቀበሉላቸው ነበር። በየአካባቢውም ደግሞ ይዘባበቱባቸው ነበረ ልጅ ባለመውለዳቸው። ስለዚህ ሁሉ መከራ የነበረባቸው፣ ይህ ሁሉ መገፋት የነበረባቸው፣ ይህ ሁሉ ችግር የነበረባቸው ሐናና ኢያቄም በሐዘን ውስጥ ነበሩ። ወደ ቤተ መቅደሱ እየመጡ ወደ እግዚአብሔር ያለቅሱ ነበረ። ለእግዚአብሔር ይነግሩ ነበረ። ሀብቱ አለ፣ ሁሉ ነገር አለ፣ ዕውቀቱ አለ። ግን ሙሉ መሆን አልቻልንም። ሙሉ ልንሆን የምንችለው ልጅ ሲኖረን ነው። ከሰው እኩል የምንሆነው ልጅ ሲኖረን ነው። ከጎረቤቶቻችን እኩል የምንሆነው ልጅ ሲኖረን ነው። ዛሬ ልጅ ስለሌለን ግን እንደ በደለኛ ተቆጥረናል፣ እንደ ኃጢአተኛ ተቆጥረናል። ከማህበራዊ ጉዳይ ተገለናል። ስለዚህ አንተ ሐዘናችንን ተመልከት፣
ጩኸታችንን ተመልከት እያሉ በተሰበረ ልብ ወደ እግዚአብሔር ያለቅሱ ነበረ። ወደ እግዚአብሔር ያዝኑ ነበረ። ወደ ኋላ የሐና የኢያቄም እናት አባት ወደ ኋላ ስናይ ወደ ኋላ ስንቆጥር በጣም የተረፋቸው ሀብታሞች ነበሩ። ግን ምን ዋጋ አለው? ሀብት ደስታ አይሆን፣ ዕውቀት ደስታ አይሆን። እግዚአብሔር ካልተጨመረበት፣ እግዚአብሔር በረከትን ካልሰጠ ሰው በምንም አይነት ደስተኛ መሆን አይችልም። ሰው በምንም አይነት መረጋጋት አይችልም። የሰላም አምላክ ሰላምን ሲሰጥ፣ የበረከት አምላክ በረከትን ሲሰጥ ነው። ሐናና ኢያቄም በጣም ደጋጎች ናቸው። መልካም ሰዎች ናቸው። ታዛዦች ናቸው። ክርስትናቸውን ጠንቅቀው ያውቃሉ። ከነሱ የሚገባውን ያደርጋሉ። ነገር ግን ልጅ የላቸው፣ ልጅ አላገኙም። በዚህ ሁኔታ ብቻ ያዝኑ ነበረ። በዚህ ሁኔታ ብቻ ይጸጸቱ ነበረ። አዎ ሌላ ቦታ ላይ ሁለት ሆነው ሲያዩ፣ እንስሳት ወልደው ልጅ ይዘው ሲያዩ፣ ሲያጠቡ ሲያዩ፣ አብረው ሲላፉ ከልጆቻቸው ጋር ሲጫወቱ ሲያዩ እኛንም ለምን ልጅ ነሳህን? ምን ብንበድልህ ነው? ምን ብናስቀይም ነው? እያሉ ያለቅሱ ነበረ። ሐዘንን ይሰማል እግዚአብሔር። ጸኒዐ ጸናዕክዎ ለእግዚአብሔር ሰማዕኒ ወተመይጠኒ። እግዚአብሔርን በትሕትና በተሰበረ ልብ እግዚአብሔርን ደጅ ጠናሁት። ሰማዕኒ ወተመይጠኒ፣ ጸሎቴን ሰማኝ ዘንበልም አለልኝ አለ ልበ አምላክ ዳዊት። በንጹሕ ልቡና እግዚአብሔርን ከጠየቁት እግዚአብሔር መልስ ይሰጣል። እግዚአብሔርን የሚያምኑ አያፍሩምና ብሎ ተጽፏል። እግዚአብሔርን የሚያምን ሰው፣ እግዚአብሔርን የሚያመልክ ሰው አያፍርም። የእግዚአብሔር ልጆች በእኛ መልካም ሥራ አይደለም በዚህ በቤተ መቅደስ የምንኖረው፣ እግዚአብሔር ቸርነቱ ስለበዛልን ነው። በእኛ ፈቃድ አይደለም ወጥተን የምንገባው፣ በእኛ ፈቃድ አይደለም ተኝተን የምንነሳው፣ በእግዚአብሔር ቸርነት ነው። በእግዚአብሔር መልካም ፈቃድ ነው። እግዚአብሔር ካልፈቀደ ወደዚህ መምጣትም አይቻልም። ተኝቶ መነሳትም አይቻልም። ያሰቡትንም ማከናወን አይቻልም። እግዚአብሔር ሲቀርም ብቻ ነው ሁሉ ነገር የሚሆነው። እግዚአብሔር ልጆች ለዚህ ነው ሁልጊዜም እግዚአብሔርን እንድናስቀድም፣ እግዚአብሔርን እንድናውቅ፣ እግዚአብሔርን እንድንፈራ፣ እግዚአብሔርን እንድናከብር አዎ ቃሉ የሚነግረን ያለ እግዚአብሔር አንዳች የሚሆን ነገር የለም። አንዳች የሚከናወን ነገር የለም። ትዳርም እግዚአብሔር ሲፈቅድ ነው። ልጅ መውለድም እግዚአብሔር ሲፈቅድ ነው። ዕውቀትም እግዚአብሔር ሲባርክ ነው። እግዚአብሔር ልጆች እነዚህ ደጋግ ሰዎች ቤታቸው ሙሉ ነው። ምንም የጎደላቸው የለም። ምንም ያጡት የለም። ነገር ግን ከእግዚአብሔር የሚሰጥ አንድ በረከት አዎ ማግኘት ስላለባቸው ሁልጊዜ ያዝናሉ። የልጅ በረከት ደግሞ ከእግዚአብሔር እንጂ ከሰው አይደለም። ሰው ዕውቀት ስላለው፣ ገንዘብ ስላለው፣ ዝና ስላለው ልጅ መግዛት ይችላል፣ ልጅ ማምጣት ይችላል። የእግዚአብሔር ልጆች እነዚህ ደጋግ ሰዎች ተመልከቱ። በሕግ በሥርዓት ተጋብተዋል። በጋብቻ ውስጥ ነው ያሉት። ልጅ ሳይኖራቸው አንድ ቀን እንኳን ልጅ በማጣታቸው እርስ በርሳቸው ተጣልተው አያውቁም፣ ተነቃቅፈው አያውቁም። ምክንያቱም ልጅ ከእግዚአብሔር ስለሆነ መፍትሄው አንድ ላይ ሆኖ ወደ እግዚአብሔር መጸለይ ብቻ ነው መፍትሄው። ልጅ አላመጣሽም ይሏት ከየት ታመጣዋለህ እግዚአብሔር ካልፈቀደ? ትልቁ መፍትሄው መከነች፣ ሰነፈች በሚል ምክንያት ከሷ አልለይም ነው የሚለው። በጋብቻው ስርዓት ላይ እንደምትሰሙት ሰው ትዳር ሲይዝ ልጅ ከእግዚአብሔር ስለሆነ ከሱ የሚገባው ነገር ብቻ ነው ማድረግ ያለበት። ከዛ በኋላ የእግዚአብሔር ስራ ነው። ለእኛ ለእግዚአብሔር ቅርብ መሆን፣ እኛ ለእግዚአብሔር ታዛዥ መሆን፣ ንስሐ መግባት፣ መልካም ስራ መስራት። ሐናና ኢያቄም
በገንዘባቸው ይመጸውቱ ነበረ። መልካም ሥራ ይሰሩ ነበረ። እግዚአብሔርን የሚያስደስት ሥራ ከነሱ የሚገባው ነገር ያደርጉ ነበረ። ግን እግዚአብሔርን በተስፋ ይጠብቁ ነበረ። እግዚአብሔር ይሄን አላደረገልን ብለው ከእግዚአብሔር አልሸሹም፣ ከቤተ መቅደሱ አልሸሹም። እግዚአብሔርን ከማምለክ ወደ ኋላ አላሉም። ሁሉ ነገር ከእግዚአብሔር ስለሆነ ሕይወትም ሞትም መኖርም አለመኖርም በእግዚአብሔር ፈቃድ ነው። ስለዚህ እነዚህ ደጋግ ሰዎች፣ ደጋግ አባቶች፣ የእግዚአብሔር ሰዎች ሐናና ኢያቄም ሲያለቅሱ ሲያዝኑ፣ እግዚአብሔር ግን ጸሎታቸውን ሰማቸው። አንድ ቀን ጥያቄያቸውን መለሰላቸው። አይዟችሁ፣ ጸሎታችሁን ሰምቻለሁ። አንድ ልጅ ለዓለም ሁሉ እናት የምትሆን ለዓለም ሁሉ መመኪያ የምትሆን የሁሉ መጽናኛ የሰውን ኃጢአት በደል ወደ እግዚአብሔር የምታቀርብ ድንግል ማርያምን በዛሬው ዕለት ሰጣቸው ልበላቸው አመስግኑ። መመኪያችን የሆነች መተኪያ የሌላት እናታችን እመቤታችን ለቅዱስ ዮሐንስ እነሆ እናት ተብላ ለሁላችንም ተሳታናለች። የእመቤታችን አማላጅነት የእመቤታችን ቃል ኪዳን ከሁላችን ጋር ይሁን። ቅዱስ ሕርያቆስ በማንና በማንስ ምሳሌ እንመስልሻለን? አንቺ ምሳሌ የለሽም፣ ከሴቶች የተለየሽ ነሽ፣ ከዓለም ሁሉ የተለየሽ ነሽ። ነጸረ አብም ሰማይ ወይ ረከበ ዘከማኪ፣ እግዚአብሔር አብ ከሰማይ ሆኖ ዓለምን ሁሉ ተመለከተ። እንዳንቺ ያለ ቅድስት፣ እንዳንቺ ያለ ንጽሕት፣ እንዳንቺ ያለ ቡሩክት አላገኝም ነው ያለው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። መልአኩ ቅዱስ ገብርኤል እግዚአብሔር ሲልከው ወደ ድንግል ማርያም ሲመጣ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ምክንያቱም ጸጋ አልነበረም። ለ5500 ዘመን መከራ ነው የነበረው፣ ጨለማ ነው የነበረው፣ ስቃይ ነው የነበረው። መልአኩ ወደ ድንግል ማርያም ሲመጣ ያ የጠፋው ጸጋ በድንግል ማርያም ላይ ሞላ። ጸጋን የተመላሽ ክብርት ሆይ ቅድስት ሆይ ደስ ይበልሽ አላት። አንቺ ቡርክት ነሽ፣ አንቺ የተቀደስሽ ነሽ፣ ከዓለም ሁሉ ተመርጠሻል፣ ከዓለም ሁሉ ተለይተሻል። እግዚአብሔር አብ አንደኛ ልጁን ወደ አንቺ እንደሚል ይልካል አላት። እግዚአብሔር ወልድ ከድንግል ማርያም እንደሚወለድ ድንግል ማርያም አምላክን ለመውለድ የታደለች የተመረጠች፣ ይሄ በዓለም የለም፣ ሆኖም አያውቅም፣ ወደፊትም አይሆንም። የድንግል ማርያም መመረጥ፣ የድንግል ማርያም መለየት፣ የድንግል ማርያም ክብር ካሁን በፊትም የለም፣ ለወደፊትም አይኖርም። የእግዚአብሔር ልጆች አምላክን መውለድ፣ አምላክን ለመውለድ መመረጥ ምን ያህል መታደል ነው! እግዚአብሔር ልጆች እንኳን አምላክን መውለድ አይደለም፣ አንድ ባለስልጣን አንድ ንጉሥ የወለደች እናት እንኳን እንዴት ትኮራለች! እንዴት ትኮራለች! እንዴት ትመካለች! ስለዚህ ድንግል ማርያም ልጇ ሁልጊዜ ጸሎቷን የሚሰማ ሐሳቧን የሚሰማ እሷ የምታቀርበውን ልመና እሺ እናቴ አደርጋለሁ ብሎ የሚቀበል አምላክ ነው። ያሳደገችው፣ ያጠባችው፣ የጸነሰችው፣ የወለደችው እስከ ግብፅ በረሃ ድረስ የተንከራተተችለት አንድያ ልጇ ነው ኢየሱስ ክርስቶስ፣ ሁልጊዜ ጸሎቷን የሚሰማ። ስለዚህ መድኃኔ ዓለም ክርስቶስ ድንግል ማርያምን መረጣት፣ መመኪያው እናቱ ትሆነው ዘንድ ከሷ ይወለድ ዘንድ የሁሉ መመኪያ እንድትሆን የሁሉ መጠጊያ እንድትሆን። ተመልከቱ የእግዚአብሔር ልጆች ዛሬ ሕክምናው እንደዚህ ባልሆነበት ዘመን በገጠር ማርያም ተብለን እኮ ሁላችንም የተወለድ ነው አይደለም? ድንግል ማርያም ሐኪማችን ነይ። ሕክምና ሳያውቁ እናቶቻችን በድንግል ማርያም ጸሎት በድንግል ማርያም አማላጅነት እየተማመኑ ነው የወለዱት። ሁላችሁም ለዚህ ምስክር ናችሁ። ስንት ሰው ሕክምና ቦታ ላይ ሕክምና ተከታትሎ የወለደው? ገጠር የኖራችሁ ሰዎች ታውቃላችሁ። ዶክተራችን ነይ፣ እናታችን ነይ፣ መጽናኛችን ነይ። ለሁላችንም መጽናኛ እንድትሆን
ድንግል ማርያምን የሰጠን መድኃኒዓለም ክርስቶስ የተመሰገነ ይሁን። ስለዚህ እግዚአብሔር የመረጣትን፣ እግዚአብሔር ያከበራትን፣ እግዚአብሔር ከፍ ከፍ ያደረጋትን እንዲህ አይደለችም እንዲህ ነች ቢል ሰው አፉን ያጠፋል እንጂ አፉን ያበላሻል እንጂ የሚያመጣው ለውጥ የለም። ድንግል ማርያም እኮ በምድር አይደለም ያለችው። በምድር ቢሆን አናስቀምጣትም ነበር በተለያየ ምክንያት። እሷ ግን በልጇ ዘንድ ነው ያለችው፣ በልጇ መንግስት ነው ያለችው። እኛ ብናከብራት ባናከብራት የምንከበረው እኛ ነን። እናትነቷ አማላጅነቷ የሚቀረው ለእኛ ነው እንጂ ለእሷ ምን ይቀርባታል? እሷማ ተመርጣለች። እሷማ እግዚአብሔር አክብሯታል፣ በመንግስቱ ያኖራታል። የእግዚአብሔር ልጆች ግን ለሚያምንባት በአማላጅነቷ በእናትነቷ የሚተማመን ሰው ሁልጊዜ የበረከት ሰው ነው። እኛ ድንግል ማርያምን አማላጃችን አልናት እንጂ አምላክ ነኝ አላለም። አምልኮ የአምልኮ ስግደት ይገባታል፣ ምስጋና የአምልኮ ይገባታል አላለም፣ አልተናገርንም። ቤተ ክርስቲያን ይህን አላስተማረችም። ልጇ የዓለም ሁሉ ፈጣሪ ነው፣ የዓለም ሁሉ ገዢ ነው፣ የዓለም ሁሉ አባት ነው። እሷ ደግሞ ከልጇ በታይ ክብር ሁሉ የተሰጣት፣ ጸጋ ሁሉ የተሰጣት አዎ እናት ነው የእግዚአብሔር ልጆች። ስለዚህ ሰው ስለ ድንግል ማርያም ገና አላወቀም፣ ገና አልተረዳም። አዎ በምቀኝነት ብዙ ነገር ይነገራል። ነገር ግን ነገም ያወራል፣ ተነጎዳም ያወራል። የሚመጣው ለውጥ ግን የለም። ድንግል ማርያም መመኪያችን ነይ። ድንግል ማርያም እናታችን ነይ። ድንግል ማርያም በአማላጅነቷ ወደ እግዚአብሔር የሚታቀርበን መሰላላችን ነይ። ድንግል ማርያም መመኪያችን ነይ። ድንግል ማርያም ይሄንን ደግሞ እናንተ ራሳችሁ ምስክር ናችሁ። በገጠር የኖራችሁ በአማላጅነቷ ልጆች የወለዳችሁ ፈጥና የደረሰችላችሁ ማርያም 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 ብላችሁ የወለዳችሁ ስንቶቻችሁ ናችሁ? ሁላችንም በድንግል ማርያም አማላጅነት የተወለድነው። የሕክምና ቦታ አናውቅም፣ የሕክምና ክትትል አናውቅም። ለዚህ ምስክሮች ነን። ስንቃችን ነው የድንግል ማርያም ስንቃችን። የእሷ ስም ጠርቶ ርቦት የሚውል ተማሪ የለም፣ ተቸግሮ የሚውል ተማሪ የለም። ታዲያ ሊቁ ቅዱስ ያሬድ ከቅዱስ ያሬድ በላይ ማን ነው የሚናገረው ስለ ድንግል ማርያም? የአባቶቻችን ስለ ድንግል ማርያም ክብር፣ ስለ ድንግል ማርያም አዎ እናትነት መስክረዋል። ከነሱ በላይ የሚናገር ማን ነው? እንዴት ያለ አንደበት ነው! በቅድስና ሕይወት የኖሩ አባቶቻችን። ስለዚህ አዎ አባቶቻችን በማንና በማንስ ምሳሌ እንመስልሻለን? ምሳሌ የለሽም አንቺ ከልጅሽ ከፈጣሪ በታይ ከሁሉ በላይ ነሽ አሏት። ስለዚህ እነሱ እንዳከበሯት፣ እነሱ እንዳመሰገኗት፣ እንደሱ እንደወደዷት ቅድስና ባይኖረንም እንኳን ስሟን መጥራት ያስፈልጋል። ለእግዚአብሔር አንዳች የሚሳነው ነገር የለም። እኛን እኮ ከአራቱ ባህርያት አፈር ውሃን እኮ አድርጎ ነው ሰው ያደረገን፣ በመልኩ የፈጠረን። ደግሞ ድንግል ማርያምን መቀደስ፣ ድንግል ማርያምን መምረጥ፣ እናቱ እንድትሆን ማድረግ፣ አማላጅ እንድትሆን ማድረግ፣ ሁልጊዜ ከሱ ጋር እንድትነጋገር ማድረግ፣ ይህ የፈጣሪ ስራ ነው። ይህ የልጇ ስራ ነው። አዎ እናቴ ነው የሚላት እኮ እሱ እናቱ ነቻ። ልጄ ትለዋለች፣ ልጇ ነዋ። አብራ የተንከራተተችለት ጸንሳ የወለደችው እናት ክብር ያንሳታል። ክብር ስንሰጣት ግን ፈጣሪ ነች አላልንም። የፈጣሪን ቦታ ትወክላለች ወክላለች አላልንም። ከፈጣሪ በታች እሷ የተቀደሰች ነች። ከፈጣሪ በታች ከፍጡራን በላይ ነው የእሷ ክብሯ። ስለዚህ ቅዱስ ያሬድ ከነገረን በላይ፣ ቅዱስ ኤፍሬም ከነገረን በላይ ምን መጨመር እንችላለን? ምን መቀነስ እንችላለን? ምንም የምንቀንሰው ምንም የምንጨምረው ነገር የለም። እነዛ በቅድስና ሕይወት የኖሩ ናቸዋ። ራሳቸውን ለእግዚአብሔር የሰጡ ናቸዋ። እንደ ዛሬ አይደለም። ራሳቸውን ለእግዚአብሔር የለዩ አንድ ነገር እንኳን ሲያደርጉ በሱባኤ ነው የሚጠይቁት፣ በሱባኤ ነው ስራውን የሚሰሩት። ዛሬ ተነስቶ መናገር ነው ቀላል የሆነው። ተነስቶ መናገር ሱባኤ የለው፣ ቀኖና የለው፣ ምን የለው።
ድፍረት ብቻ ነው የሚያስፈልገው። በመንፈሳዊ ኑሮ የሚኖር ሰው ህሊና የሚባል አለ፣ ፈራሄ እግዚአብሔር የሚባል አለ። ስለዚህ ድንግል ማርያም ቅዱስ ያሬድ እንደነገረን ክልኤቱ አይሩግ አመ በከዩ ብካየ ረከቡ ወለተ ዘታስተሰርይገይ ለወንጌላውያን ኩልነ ዘኮነተነ ብጎ ኢያቄሙ ሐና ወለዱ ሰማየ ሰማየው ምን ያስረቀ ፀሐይ አለ። ይሄ ብቻ አይደለም። ምስራቀ ምስራቃት ሙፃ ፀሐይ የፀሐይ መውጫ ነሽ ድንግል ማርያም ይላታል። ፀሐይ ጽድቅ ኢየሱስ ክርስቶስን ያስገኘች የማይጠፋውን ያስገኘች እሱ ብርሃን የዓለም ብርሃን ሲሆን እሷ ደግሞ ምን ትባላለች? እመ ብርሃን ትባላለች። ዛሬ ደስታ ቀን ነው። ቅዱስ ያሬድ አሁንም ሲናገር ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም። ዛሬ ደስታ ሆነ ከሐናና ከኢያቄም ቅድስት የሆነች ንጽሕት የሆነች ኃጢአት የሌለባት በደል የሌለባት ድንግል ማርያም ትወልዳለችና ድንግል ማርያም ስትወለድ ዓለም ሁሉ ብርሃን ነው የሆነው። ምክንያቱም የእግዚአብሔር እናት ነች። ይህ ግንቦት ወር በኢዮብ ምክንያት ወረገመ ዓመተ ልደቱ ይላል ኢዮብ። ኢዮብ መከራ ሲደርስበት መጽሐፈ ኢዮብ አንቡት። ሲደርስበት የተወለድኩባት ዕለት የተረገመይቱን ብሎ ነበረ። በዚህ በግንቦት ወር ነው የተወለደው ኢዮብ። የተወለደበትን ረገመ። ከደረሰበት መከራ የተነሳ ያ የተረገመውን ድንግል ማርያም ስትወለድ ቀደሰችው፣ ባረከችው። እግዚአብሔር ልጆች እንዴት ያለ ቅድስት ነች! እንዴት ያለ ንጽሕት ነች! ስለዚህ ልንወዳት፣ ልናከብራት፣ ከፍ ከፍ ልናደርጋት ነው ዛሬ የተሰበሰብነው። ሰዎች የሆነ ነገር በተናገሩ ቁጥር አማኙ ይበዛል። ድንግል ማርያምን የሚወድ ስለ ድንግል ማርያም የሚመሰክር እጥፍ ሆኖ ይነሳል። ናሁ ሚእዜሰ ያስተበጽኡኒ ኩሉ ትውልድ አለ ድንግል ማርያም። ትውልድ ሁሉ የተቀደሰው ትውልድ ሁሉ እስከ ዓለም ፍጻሜ ድረስ ብፅዕት ነሽ፣ ቅድስት ነሽ እያሉ ያመሰግኑኛል አለ። ትንቢት የተነገረላቸው ሰዎች ናቸው ድንግል ማርያምን የሚያመሰግኑ። ለዓለም መስገን የታደሉ ሰዎች ምንም ቢሞክሩ አይሆንላቸው። ምክንያቱም አንደበታቸው በኃጢአት የረከሰ ስለሆነ በአንደበታቸው መልካም ነገር ስለማይነገሩበት ሁልጊዜ ክፋት፣ ሁልጊዜ ምቀኝነት ስለሚዋሩ አፋቸው በኃጢአት የረከሰ ሰዎች ድንግል ማርያም ማመስገን አይችሉም። ለድንግል ማርያም ክብር መስጠት አይችሉም። ኩሉ ትውልድ ያስተበጽኡኒ ግን ድንግል ማርያምን ብፅዕት ነሽ፣ ቅድስት ነሽ ብሎ የሚያመሰግናት ግን የተባረከ ነው። የድንግል ማርያምን እናትነት ማክበር ግዴታ ነው። ልጇን ስናከብር፣ ልጇን ስንወድ እናቱንም ማክበር ግዴታ ነው። ዛሬ አባትየውን ወዳለሁ ብሎ ልጁን መጥላት አለ። ልጁን ወዳለሁ ብሎ ቤተሰቡን ከጠላ ወደደ አይባልም። ስለዚህ ልጁ የተገኘው ከማን ነው? ከቤተሰቡ ነው። ድንግል ማርያም የአምላክ እናት ነይ፣ ቅድስት ነይ፣ አማላጅ ነች፣ ቤዛዊት ዓለም ነች። ለአምላክ ጸሎታችንን የምታቀርብና ስለሆነች ዛሬ ልደቷን በዚህ መንገድ እያከበርን እንገኛለን። በዛሬው ዕለት ደስታ ሆነ፣ በረከት ሆነ፣ መባረክ ሆነ ብሎ ቅዱስ ያሬድ እንደነገረን፣ ቅዱስ ያሬድ ባስተማረን በነገረን መልኩ እኛም እንመሰክራለን። ኦ ማርያም በእንተዝ ናፈቅረኪ ወናብየኪ። ማርያም ሆይ እንወድሻለን፣ ማርያም ሆይ ከፍ ከፍ እናደርግሻለን። ምክንያቱም አለ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሲት ሕይወት ዘበአማን። የሚጠጣውን የሚበላውን ያፈራሽልኝ ያስገኘሽልን ቅድስት ነሽና እንወድሻለን። አንቺን የምንወድበት የምናከብርበት ምክንያት አለን አለ ሊቁ። ዛሬም እኛ የምንወድበት የምናከብርበት ምክንያት አለን። በድንግል ማርያም አማላጅነት የሚያፍር አለ። ድንግል ማርያምን በአማላጅነቷ ለምኖ ያጣ አለ። ይህንን መመስከር ነው። ስለ ድንግል ማርያም ለእናቶች አይነገርም። ምክንያቱም እናቶች ፍቅሯን፣ እናትነቷን፣ ርኅሩህነቷን አይተዋል።
እናቶች ቀደም ሲል ነፃነት ባልነበረበት ዘመን በእናንተ ምክንያት ከገነት ወጥተናል ብለው አዎ ሲመኩባቸው ሲያሰቃዩአቸው በድንግል ማርያም አማላጅነት ዛሬ ደግሞ ነፃነት አግኝተዋል። በድንግል ማርያም አማላጅነት ከገነት ወጥቶ የነበረው አዳም በድንግል ማርያም አማላጅነት ወደ ገነት ተመልሷል። በሔዋን ምክንያት ወጣ፣ በድንግል ማርያም ምክንያት ገባ። ስለዚህ ድንግል ማርያም ስናከብራት ስንወዳት ከፍ ከፍ ስናደርጋት ምክንያት አለን። ይሄ ደግሞ ለሁላችንም ተደርጎልናል። የአምላክን በአምላክነቱ ለይተን ማወቅ ለይተን መመስከር የአምላክን እናት በአማላጅነቷ ደግሞ የተሰጣትን ቃል ኪዳን ለይተን ማወቅ መረዳት ማስረዳት ያስፈልጋል። ሁልጊዜ ሰሚዎችን ብቻ ሳንሆን ላልሰማው ማሰማት፣ ላልተማረው ማስተማር፣ ላልገባው እንዲገባው ማድረግ ነው። ለዚህ ክርስቲያን ከሁሉ ነገር መጠበቅ አለበት። እግዚአብሔርን መከተል አለበት። እግዚአብሔርን ማምለክ አለበት። እግዚአብሔርን መውደድ አለበትና ስለዚህ ከሩቅ ሁላችሁም የተሰበሰባችሁት የድንግል ማርያም ፍቅር ስላለባችሁ ድንግል ማርያምን ስለምትወዱ ድንግል ማርያምን ስለምታከብሩ ነውና ጸሎታችሁን ልመናችሁ ሁሉ ከልጇ ዘንድ ታሳርግላችሁ፣ በቃል ኪዳኗ ተጠብቃችሁ ለዓመቱ በሰላም ያደርሰን ያደርሳችሁ። ለዛሬው ዕለት ያደረሰ በዚህ መልኩ እንዳከበርን ለዓመቱ ከዚህ በበለጠ እንድናከብር መድኃኔዓለም ይርዳን። ክፉን ያርቅልን፣ ሰላሙን፣ አንድነቱን፣ ፍቅሩን ያብዛልን፣ በሰላም በፍቅር ያኑረን።